ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በርከት ያሉ የግንባር መረጃዎች አሉኝ። ወደ ማዕከላዊ ጎንደር ወደ ደንቢያ የሚወስድን መረጃ አለ። በዚህ ግንባር እንግዲህ የፋኖ ዋና ዋና አመራሮች ለቀጠናዊ ስራ መንቀሳቀሳቸውን ተከትሎ መረጃ የደረሰው የመከላከያ አድማ ብተናና ሚሊሻ በአምስት አቅጣጫዎች ለሁለተኛ ቀን ግንባር ከፍቶ ነው የዋለው። ከዚህ ጋር በተያያዘ ከባድ ውጊያ መደረጉ ነው የተገለጸው። ይሄ ቦታ እንግዲህ ከጎንደር አጼ ቴዎድሮስ አየር ማረፊያ በቅርብ ርቀት በሚገኝ አካባቢ ነው። ከአምስት ግንባር ለሁለተኛ ቀን የቀጠለውን ውጊያ በተመለከተ ዝርዝር መረጃ አደርሳችኋለሁ። እንደዚሁም ደግሞ በቡሬ ፍኖተ ሰላም ደብረ ማርቆስ ዋናውን መንገድ ተከትሎ በምትገኝ ከተማ ከፍኖተ ሰላም በቅርብ ርቀት እንደዚሁ በሌሊት ፋኖ ወደ ሚሊሻና አድማ ብተና ካምፕ በመዝለቅ ጥቃት ፈጽሟል። ከዚህ ጋር በተያያዘም ከፍተኛ ጉዳት ደርሷል። ይህንን ጨምሮ የተለያዩ የግንባር መረጃዎችን በዝርዝር አደርሳችኋለሁ። እንደዚሁም ደግሞ ወደ ተከዜ ቀጠና ስንሄድ ደግሞ ፋኖ ወደ ካምፕ ዘልቆ መግባት እንደዚሁ በሚሊሻና በአድማ ብተና አባላት ላይ እንደዚሁ ጉዳት አድርሷል። አብዛኞቹ ተይዘው ተወስደዋል። አብዛኞቹ እንደዚሁ ካምፕ ውስጥ እንዳሉ በነበረው ጥቃት እንደዚሁ ጉዳት ደርሶባቸዋል። እነዚህን ጨምሮ የተለያዩ የግንባር ዝርዝር መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ በ24 ሰዓት ወደ አፍሪካ ቀንድ የተጓጓዙ የጦር መሳሪያዎችን በተመለከተ በየብስና በአየር የተጓጓዙ የጦር መሳሪያዎች ስርጭት የተመለከቱ መረጃዎችንም እንደዚሁ አደርሳችኋለሁ። ያው እንግዲህ የአፍሪካ ቀንድና መካከለኛው ምስራቅ ከጥንት ከዓለም ታሪክ ጀምሮ እንግዲህ ያው ትኩሳት የማያጣቸው ቀጠናዎች ናቸው። በእነዚህ አካባቢዎች ያለው የኢራን ጦርነት ከእስራኤልና አሜሪካ ጋር የተከፈተውን አጠቃላይ ኢራን ያጸፋ ምላሽን በተመለከተ እንደዚሁ አዳዲስ መረጃዎች ወጥተዋል። እነዚህንም የተወሰኑ አጫጭር መረጃዎችን አደርሳለሁ። ከዚህ ጋር በተያያዘ እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚፈጸሙ ግድያዎች ጨምረዋል። አሁን ደግሞ በዚህ በተከታታይ ባለፈው ሳምንት በሶስት የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ስፍራዎች ላይ የቆሞስ አባላት ተገድለዋል። ወልዲያ አካባቢ የደረሰኝ መረጃ እንዲሁም ደግሞ ዋልድባ አካባቢ የወጡ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ትግራይም የሚወስደን መረጃ አለ። ጀነራል ታደሰ ወረደ እንደዚሁ እኔ ጌታቸው ረዳን አይደለሁም እጄን ተይዤ ከስልጣን የምወርድ ሰው አይደለሁም ብለዋል። ከዚህ ጋር በተያያዘ ያለው ውጥረትስ ምን ይመስላል የሚለውና እንደዚሁ ደግሞ ጌታቸው የጀነራል ታደሰ ደጋፊ ናቸው የተባሉ ሰዎች እንደዚሁ በቁጥጥር ስር እንዲውሉና በልዩ ክትትል ውስጥ እንዲገቡ ተብሏል የሚለውን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ አደርሳለሁ። እናንተ የሚጠበቅባቸው እነዚህን አጭር ደቂቃዎች አብሮ መቆየት፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። ለዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል እንደዚሁ የችሎት መረጃም ይገኝበታል። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ባለፈው የስምረት ፓርቲ በምርጫ ቦርድ ውሳኔ ላይ እግድ አውጥቶ ፍርድ ቤቱ በሶስት ቀጠሮች ሲያከራክር መቆየቱ ይታወቃል። ዛሬ የመጨረሻው ብይን ተሰጥቷል። ይህን በተመለከተም ዛሬ ከነበሩ ፖለቲካዊ ክስተቶች መካከል አንዱ ነው። እንግዲህ የፍርድ ቤት ጉዳይ ቢሆንም ጉዳዩ ፖለቲካዊ ነው። በዚህ የፍርድ ቤት ውሎ ላይ የተለያዩ መረጃዎች አሉ። እንግዲህ ከችሎቱ ባሻገር ጌታቸው ረዳ በአካል ተገኝቶ የራያ ወሎ ማንነት አስመላሽ ኮሚቴ አባላትን፣ የወልቃይት ጠገዴ ማንነት አስመላሽ ኮሚቴ አባላትን እንደዚሁ የተለያዩ ቀልዶች ስለመቀለዱ የደረሱ መረጃዎችም አሉ። ወደ መረጃዎቹ ነው የሚሄደው። ዛሬ በፍርድ ቤት እንግዲህ በጠቅላይ ፍርድ ቤት በነበረው ችሎት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ፣ የራያ ወሎ ማንነት አስመላሽ ኮሚቴ አቶ ኃይሉ አበራ፣ ከወልቃይት ደግሞ ኮሎኔል ደመቀ ዘውዱ፣ ከስምረት ፓርቲ ጌታቸው ረዳ፣ የአብን ተወካዮች የሱፍ ኢብራሂም ጨምሮ እንዲሁም ደግሞ በሌላው ምርጫ ቦርድ ደግሞ እንደዚሁ መልስ ሰጪዎች ቀርበው ችሎቱ 4 ሰዓት ላይ መደረጉን ነው መረጃዎች የሚያሳዩት። እንግዲህ ዳኛ ስምረት ፓርቲ ባለፈው ቀጠሮ ክሱን እንዳነሳ መግለጹ ተከትሎ በወቅቱ ነጌታቸው ረዳ የወክሏቸው ጠበቃ ሙሉ ውክልና አላችሁ ወይ በሚል ከወልቃይት ጠገዴ ጠበቆች የተነሳውን ጥያቄ ተከትሎ ነው ይሄ ቀጠሮ የተሰጠው። ዛሬ ራሱ ጌታቸው ረዳ የስምረት ፓርቲ ሊቀመንበር ቀርቧል ፍርድ ቤት ላይ። እንግዲህ ባለፈው የቀረበውን ማመልከቻ ዳኛዋ በማንሳት እና ጌታቸው ረዳ መቅረቡን በማረጋገጥ ጌታቸውን ጠይቀውታል። ጌታቸውም አዎ ክሳችን አንስተናል በሚል ክሱን ማንሳቱን ገልጿል። ከዚህ ጋር በተያያዘ ክሱ በመነሳቱ ሲረጋገጥ ፍርድ ቤቱ 2 ትዕዛዞችን ሰጥቶ ፋይሉ ተዘግቷል። አንደኛው እግዱ ተነስቷል። ከዚህ በኋላ ባለፈው ምርጫ ቦርድ የምርጫ ቁሳቁስ ስርጭት፣ የመራጮች ምዝገባና የምርጫ ሂደት አደርግበታለሁ ባላቸው
5ቱ የምርጫ ክልሎች ላይ ምርጫ ይደረጋል። ስለዚህ እግዱ ተነስቷል። ስምረት ፓርቲ ያሳገደው እግድ። ሁለተኛ ወጭን በተመለከተ የወጭ ኪሳራን እንደዚሁ የወልቃይት ጠገዴ እና እንዲሁም ደግሞ የማንነት ኮሚቴዎች የጠየቁት የክርክር ወጭ አለ። ወጭን በተመለከተ በራሳችሁ ሸፍኑ በሚል ዳኛዋ ይህንን እንደዚሁ ትዕዛዝና ውሳኔ ሰጥተዋል። እንግዲህ በዚህ ውሳኔ መሰረት ከ1984 ዓ.ም ወዲህ በህወሓት ወረራ የተያዙት የወልቃይት ጠገዴ አካባቢዎች፣ የጠለምት አካባቢዎች፣ የኮረምና የራያ አካባቢዎች ከትግራይ በመነጠል ከሌላው የኢትዮጵያ አካባቢዎች ጋር ምርጫ እንዲያደርጉ ይሄ ውሳኔ ተወስኗል። እግዱ ተነስቷል ማለት ነው። አሁን በዚህ ጉዳይ ላይ እንግዲህ ስለ ምርጫው አይደለም ግን ፖለቲካዊ ተዛማጅ ጉዳዮችን ነው ጉዳዩ የሚያሳየው። በዚህም እንግዲህ በራያ ኮረም፣ ጠለምት እና ወልቃይት በ5 የምርጫ ክልሎች ለተወካዮች ምክር ቤት ከነዚህ አካባቢዎች እጩዎች ይቀርባሉ፣ ምርጫ ይደረጋል። ይሄ ትግራይ የህወሓት አካባቢዎቹን በኃይል ከያዘበት 1984 ዓ.ም ቀደም ብሎ ነው በእርግጥ አንዳንዶቹን የያዛቸው። ከዛ በኋላ ከትግራይ በመነጠል የራሳቸው አካባቢ የፖለቲካ ተወካይ ሲያቀርቡ ነው ከሌላው ኢትዮጵያዊ ጋር እንደዚሁ በተመሳሳይ የፖለቲካ ስምሪት ውስጥ እንዳሉ የምርጫ ሂደቱ እንግዲህ ውሳኔን ነው የሚያሳየው። በዚህ ሁኔታ እንግዲህ እጩዎችን ያቀርባሉ። ከዚህ ጋር በተያያዘ በአማራ ክልል አካባቢዎች በሚደረገው ምርጫ የአካባቢ ተወካዮች ምክር ቤት የተካተተ ምርጫ ይደረጋል። በወልቃይት ራያ፣ ጠለምት ግን የአካባቢ ተመራጮች የወረዳ ምክር ቤቶች እና የክልል ምክር ቤት ተመራጮች አይመረጡም። ለተወካዮች ምክር ቤት ብቻ ነው በዚህ ቀጠና ምርጫ ክልሎቹና አሁን ምርጫ ቁሳቁስ ስርጭት የሚደረገው። እጩዎችም የሚቀርቡት ከዚህ አንጻር ነው። እንግዲህ በእነዚህ በተለይ በጠለምት አንድ የምርጫ ክልል፣ በወልቃይት ጠገዴ ዞን 2 የምርጫ ክልሎች፣ በ3ቱ የምርጫ ክልሎች አሁን ምርጫ ለማድረግ እንግዲህ ምዝገባ ለማድረግ እንደሌላው አካባቢ የተወሰነ እድል ሲኖር በራያ አለማጣ ምርጫ ክልል እና በኮረም ምርጫ ክልል ግን አሁን ምርጫ ለማድረግ የሚያስችለው ሁኔታ እንደሌለ ነው መረጃዎች የሚያሳዩት። ምክንያቱም ህወሓት አካባቢዎችን ተቆጣጥሯል። ህወሓት በተቆጣጠረው የትግራይ አካባቢ ምርጫ እንደማይደረግ ቀደም ብሎ ተናግሯል። ወደ እነዚህ አካባቢዎች መከላከያ ገብቶ ነው ምርጫ የሚደረገው ወይስ ደግሞ ሌላ አማራጭ አለ በሚለው የራያ ወሎ ማንነት አስመላሽ ኮሚቴ የሆኑትን አቶ ኃይሉን ጠይቄያቸው ነበረ። እንግዲህ ዛሬ ውሳኔ ነው የተወሰነው። ስለ ጉዳዩ ደግሞ የሚሆነው ወደፊት እናያለን የሚል ምላሽ ነው እየሰጡት። ከፍርድ ቤት ውሎዎች መካከል ጌታቸው ረዳ እንግዲህ ከችሎት በኋላ እነ ኮሎኔል ደመቀ ዘውዱን አቅፎ ሰላምታ መለዋወጡን፣ ቀልድ ቢጤ ጣል ማድረጉን፣ በተለይ የራያ ወሎ ማንነት አስመላሽ ኮሚቴን ወደፊት ጠርቶ እነ ኮሎኔል ይህን ሰው ላስተዋውቃችሁ የእህቴ ልጅ ነው ሲል እንደዚሁ ቀልድ ጣል አድርጓል። ዝምድና የለንም ነው የሚሉት እንግዲህ የማንነት አስመላሽ ኮሚቴው። ጌታቸው ግን ለምን ጉዳይ ይህንን ፈልጎት እንደሆነ እነሱ የአጎቴ ልጆች ናቸው ብሏል። የጌታቸው የእህቱ ልጆች እና የአጎቱ ልጆች ያላቸው የራያ ዲሞክራሲያዊ ፓርቲ ተወካዮች እንደነበሩ ነው የገለጹት። ለማንኛውም ጌታቸው ይህንን ቀልድ ጣል አድርጓል። የምክር ቤቱ የችሎቱ ውሎ ይህንን ይመስላል። ወደ ሌሎች መረጃዎች ስንሄድ ወደ ወልዲያ የሚወስደን መረጃን የማስከትለው በወልዲያ የካቴድራል አስተዳዳሪ የነበሩት አባት በተተኮሰባቸው ጥይት መገደላቸውን መረጃዎች ጠቁመዋል። መጋቢት 3 አመሻሹን 2018 ከምሽቱ 3 ሰዓት ከ30 ላይ በተከታታይ በተተኮሰባቸው 3 ጥይት የተገደሉት የወልዲያ መድኃኔዓለም ካቴድራል አስተዳዳሪ የነበሩት አባ ቆሞስ መልአከ ምህረት አባ አይናለም አማረ ናቸው። እንደ መረጃ ምንጮቹ ዛሬ ረፋድ ላይ ቅጥር ግቢ ውስጥ የተገኙ የቤተክርስቲያን አባላት፣ ዲያቆናት፣ የሰበካ ጉባኤ አባላት፣ ቀሳውስትና እንደዚሁም ደግሞ ጥበቃዎችን ጨምረው በፖሊስ ታፍሰው ወልዲያ 3ኛ ፖሊስ ጣቢያ ታስረዋል። የአባ አይናለም አማረን ግድያ በተመለከተ አስተያየት የሰጡ የመረጃ ምንጮች በአውደ ምህረት በስብከተ ወንጌል ላይ በተደጋጋሚ ለትምህርት በሚወጡባቸው ጊዜ አሁን በዚህ ሰዓት በኢትዮጵያ ኦርቶዶክስ ምዕመናን ላይ እና በቤተ ክርስቲያኗ ላይ እየተፈጸመ ያለውን ጭፍጨፋ ያወግዙ ነበር። በዚህ ምክንያት ምናልባት አገዛዙ ጥርስ ነክሶባቸው ሳይሆን አይቀርም ብለዋል። ይህንን መረጃ ያደረሱ ሆስፒታል አስክሬናቸው ተወስዶ ምርመራ ከተደረገለት በኋላ በዛሬው ዕለት ከቀኑ 9 ሰዓት ተኩል የቀብር ስነስርዓታቸው በዛው ተፈጽሟል። አሁን በ3ኛ ፖሊስ ጣቢያ ተወስዶ የታሰሩት የሰበካ ጉባኤ አባላት፣ የቀሳውስት ዲያቆናትና ምዕመናን ቁጥራቸውን በተመለከተ እንደዚሁ ለማጣራት እየተሞከረ ነው። ግድያው በማን እንዴት ለምን እንደተፈጸመ እስካሁን ድረስ በዝርዝር የተጣራ ጉዳይ የለም። እንግዲህ ያሉት መላምቶች ናቸው።
በሳምንቱ እንግዲህ በወሎ ቀጠና ሁለተኛው ቆሞስ ናቸው ትላንትና መሻሽ የተገደሉት። ከ4 ቀናት በፊት በምዕራብ ወሎ በጥንታዊቷ የአማራ ሳይንት ወረዳ የምትገኘው የአትርኖስ ገዳም የገዳሙ ዋና አስተዳዳሪን ጨምሮ ቀሳውስት፣ መነኩሳት፣ ዲያቆናት በመድፍ መጨፍጨፋቸው ይታወቃል። ቤተክርስቲያኑ ደጀ ሰላምም ሙሉ በሙሉ በእሳት መውደሙ ይታወቃል። የወረዳው አስተዳዳሪ ፋኖ ተጠግቶ ለፋኖ ያስወነጨፍነው መድፍ ወይም ደግሞ የተኮስነው መድፍ ነው ይህን ጉዳት ያደረሰው ቀላል ጉዳት ነው የሚል ማስተባበያ መስጠቱ በብዙዎቹ መነጋገሪያ ሆኗል። እንደዚሁም ደግሞ በዚሁ በጎንደር ቀጠናም ዋልድባም እንደዚሁ መነኩሳት በታጣቂዎች መገደላቸው ነው የተገለጸው። በነገራችን ላይ ይሄኛው ጉዳይ በተለይ በዋልድባ የተፈጸመው ግድያ እጅግ ሞራል ቢስነትን የሚያሳይና እጅግ አሳዛኝ እንደሆነ ነው የመረጃ ምንጮች የሚገልጹት። ዋልድባ ካሉት ከገዳሙ መካከል በአንደኛው ሳቋር ኪዳነ ምሕረት ተብሎ በሚጠራው አካባቢ 2 መነኩሳት ሲገደሉ አንዱ ደግሞ ቆስለው አሁን ሕክምና ላይ ይገኛሉ። የታጠቁ አካላት በመነኩሳቱ ላይ ጥቃቱን የፈጸሙት መጋቢት 1 2018 ዓ.ም ከ2 ቀናት በፊት ነው። አባ ወልደ ሰንበት እና አባ ወልደ ትንሣኤ የሚባሉ 2 መነኩሳት ወዲያውኑ ሕይወታቸው አልፏል። አባ ገብረ ማርያም የተባሉት ደግሞ አሁን ሕክምና ላይ ይገኛሉ። የግድያው ሁኔታ በተመለከተ እንግዲህ በጣም አሳዛኝ የሚያደርገው አንድ ታጣቂ ወደ አካባቢ መጥቶ መነኩሳቱ እህል እየወቁ በነበረበት ሰዓት ምግብ ወደ ገዳሙ ወስደው ምግብ እንዲሰጡት ይጠይቃል እና እንደዚሁ ደግሞ ምላጭ ይስብባቸዋል። አባቶችም በዚህ ሰዓት እንግዲህ አሁን የጾም ነው፣ አብይ ጾም ላይ ነው ያለ ነው። ስለዚህ የሱባኤ ጊዜ ነው፣ እንደዚህ አይደረግም ይሉታል። እንደገና ሄዶ ሌሎች 5 ታጣቂዎችን ይዞ መጥቶ በመነኩሳቱ ላይ ጥይት ድብደባ አድርጎ ጥይት እንደገደላቸው ነው። ይሄ ታጣቂ ቀደም ብሎም እንደዚሁ መነኩሳትን በማገት በድርድር እንደዚሁ ስለመልቀቁ እንዲሁም ደግሞ ከዛ ቀደም ብሎም ከመነኩሳት ጋር ግጭት ውስጥ ስለመግባቱ ነው የተገለጸው። እንግዲህ ከግብረ አበሮቹ ጋር ይህን ግድያ ፈጽሟል ይሄ ታጣቂ ብለዋል የዓይን እማኞች። ይህንን በተመለከተ እንግዲህ የማህበረ ቅዱሳን ቴሌቪዥን ሰፋ ያለ ዘገባ ይዞ ወጥቷል። እንግዲህ በምን መመዘኛ ነው እንግዲህ የታጠቁ ሰዎች እንደ ዋልድባ አይነት አይነኬ ወይም ደግሞ ቅዱስ በሚባሉ ገዳማት ውስጥ የታጠቁ ሰዎች ገብተው መነኩሳትን የገደሉበት? የዕለት ምግብ ከመጠየቅ ጋር የተያያዘ ነው። ይሄ እንግዲህ ከፍተኛ የሆነ የሞራል ዝቅጠት እንዲሁም ደግሞ በምን ደረጃ መነኩሳትን መነኩሳት ላይ ጥይት መሳብ በምን ያክል የሞራል ነው? ይሄ ጉዳይ እንግዲህ በአሰቦት ገዳም በኦሮሚያ ክልል በተለያዩ አካባቢዎች ሲፈጸም ብዙ ጊዜ ሲወገዝ ነበር። አሁን ደግሞ ዋልድባ እንግዲህ ጎንደር ውስጥ ነው ይሄ የሆነው። እጅግ የሚያሳዝን እጅግ ኋላ ቀር የሆነ ድርጊት ነው። መነኩሳት ላይ ጥይት መሳቢያውም ደግሞ ምግብ አልሰጣችሁንም በሚል ቀደም ብሎ እንግዲህ የተለያየ ቂም ቋጥሮ የነበረ ታጣቂ ነው ይህን እያደረገው። እንግዲህ ይህን በተመለከተ ምርመራዎች የተደረጉ መሆናቸውን መረጃዎች ጠቁመዋል። ወደ ሌሎች መረጃዎች ሲሄድ ወደ ዋግ ኽምራ ዞን የሚወስደን መረጃን የማስከትለው በዋግ ኽምራ ዳህና ወረዳ ሲልዳ ተብሎ በሚጠራ ቦታ ፋኖ በፈጸመው ጥቃት የሚሊሻ የአድማ ብተናና የፖሊስ አባላት ሞትና ቆስለኛ ሆነዋል። ቁጥራቸው በውል ያልታወቀ የሚሊሻ የአድማ ብተና አባላት በፋኖ ተወስደዋል። የሚሊሻና የአድማ ብተና አባላቱን ከሲሊዳ ተብሎ ከሚጠራው ካምፕ በፋኖ ከተወሰዱ በኋላ መከላከያ ዛሬ እና ትላንትና በተከታታይ በተሽከርካሪዎች ወደ አካባቢ ተጭኖ ገብቷል። ከአምደወርቅ ከተማ ወጣ ብሎ በሚገኝ ሲልንዳ ተብሎ በሚጠራ ካምፕ ላይ ፋኖ የፈጸመውን ጥቃት ተከትሎ ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት እንደዚሁ በፋኖ ወደ ተከዜ ቀጠናዎች ተወስደዋል። በዚህ አካባቢም እንደዚሁ መከላከያ የአልፎ አልፎ የዙ 23 ድብደባ እያደረገ ነበር። ሆኖም ግን በአካባቢው የተሰጠ ያጸፋ ምላሽ የለም ነው ያሉት። ጥቃቱ የተረፈ የሚሊሻና የአድማ ብተና አባል ያለ አይመስለንም ብለዋል። እንግዲህ ይሄ ቀጠና ባለፈውም ራሱ የአየር ኃይል በፈጸመው የአየር ጥቃት ከ43 በላይ የሚሊሻ አባላት በአንድ ቀን ሳህላ ሰየም ተብሎ የሚጠራው ወረዳ መገደላቸው ይታወቃል። ይሄ ደግሞ ዳህና ወረዳ አምደወርቅ አካባቢ ነው ይህ የሆነው። ወደ ሌሎች መረጃዎች ሲቀጥል ወደ ማዕከላዊ ጎንደር ቀጠና የሚወስድን መረጃ አስከትላለሁ። ማዕከላዊ ጎንደር ደንቢያ ለሁለተኛ ቀን የያዘው ውጊያ ዛሬ ቀጥሎ ነው የዋለው። ትላንትና በ3 ግንባር ከቆላ ድባ ከጨዋሂትና እንዲሁም ደግሞ ከጠዳ ማክሰኝት እንቅስቃሴ አድርጎ ለግማሽ ቀን ውጊያ ያደረገው መከላከያ ወደኋላ ቢመለስም ጉዳቶችን አስተናግዶ ዛሬ ደግሞ በ5 አቅጣጫ ኃይሉን አጠናክሮ መምጣት እስከዚህ ሰዓት ድረስ በአካባቢው ተኩስ እንዳለ መረጃዎች ገልጸዋል።
ወደ ኋላ ተመልሶ የነበረው መከላከያ ትላንትና ዛሬ በ5 ግንባር እግረኛና መካናይዝድ ይዞ ነው እንግዲህ ደንቢያ ሮቢት ላይ በተለያዩ ግንባሮች ውጊያ የከፈተው። ይህን 5 ግንባር ጥቃቶች ከፍቶ ከባድ ውጊያ ተደርጓል። አንደኛው ከቆላ ድባ መስመር፣ ሁለተኛው ከጨዋሂት መስመር፣ ሶስተኛው ከንፍራንዝ መስመር፣ አራተኛው ከማክሰኝት እና እንዲሁም ደግሞ ከአምስተኛው ከጠዳ ዘዞ ነው። ከፍተኛ ኃይል ተጠግቶ ከበባ አድርጎ ፋኖን ለመያዝ እና እንዲሁም ደግሞ የፋኖን ቦታዎች ለመቆጣጠር ዘመቻ ተከፍቶ የነበረው እንግዲህ በአካባቢው የፋኖ መሪዎች ለስራ ይንቀሳቀሳሉ የሚለውን መረጃ ተከትሎ ነው ይሄ ዘመቻ በተከታታይ እየተደረገ ያለው። ሆኖም ፋኖ በአጸፋ ምላሽ ሰብሮ ወጥቷል። ውጊያው እና በተመለከተ እስካሁን ድረስ የዛሬ የደረሰው ዝርዝር መረጃ እስካሁን ድረስ አልታወቀም። በዋናነት ዓላማው ሰፊ ከበባ በማድረግ ፋኖ መሪዎችን መደምሰስ ወይም ደግሞ መያዝ የሚል ሰፊ ዘመቻ ቢሆንም ፋኖ ለሁለተኛ ቀን ያጸፋ ምላሽ በመስጠት ከበባውን ሰብሮ ወጥቷል። ከጎንደር አፄ ቴዎድሮስ አየር ማረፊያ በቅርብ ርቀት በሚገኘው ደንቢያ ሮቢት በዚህ ሰዓት ከሰዓት በኋላም የቡድን መሳሪያዎች ድብደባ እንዳለ መረጃዎች ገልጸዋል። በሁለት ቀናት ውጊያ የደረሰው ጉዳት በፋኖ በኩልም እንዲሁም ደግሞ በአድማ ብተና መከላከያና በሚሊሻ በዝርዝር አልታወቀም። እንግዲህ ቁጥራቸው ያልታወቁ የአድማ ብተና አባላት ደግሞ በአካባቢው ከግዳጅ ወጥተው ወደ ፋኖ ተቀላቅለዋል። ቁጥራቸው በውል አልታወቀም ያሉት የመረጃ ምንጮች ከግዳጅ ቀጠና የወጡትን የአድማ ብተና ለመያዝ በሚል ደግሞ ካዘዞ ሰሜን ምዕራብ እዝ ዋና ማዘዣ ተጨማሪ ኮማንዶ ወደ አካባቢው ስምሪት ወስዷል ተብሏል። እንግዲህ ዝርዝር መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። ሌላው እንደዚሁ መረጃችን ወደ ጎጃም ፍኖተ ሰላም የሚወስደን ነው። በፍኖተ ሰላም ከተማ አቅራቢያ በምትገኝ አነስተኛ ከተማ ጅጋ ተብላ በተጠራ ከተማ በሌሊት በፋኖ በተፈጸመ ጥቃት የሚሊሻና የአድማ ብተና አባላት እንደዚሁ ጉዳት አስተናግደዋል። ሙትና ቁስለኛ ሆነዋል። ከሌሊቱ 10 ሰዓት ጀምሮ ፋኖ በካምፕ ላይና በከተማ ዙሪያ በፈጸመው ጥቃት በቁጥር ያልታወቀ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ስለመሆኑ ተገልጿል። ምርኮን በተመለከተም እንደዚሁ የነፍስ ወከፍ መሳሪያዎች፣ ተተኳሽ፣ ወታደራዊ ቁሳቁሶች በፋኖች ገብተዋል። ፋኖ ረፋድ ከተማዋና አካባቢዋን ለቆ ወጥቷል። ተጨማሪ መከላከያ ከፍኖተ ሰላም በመምጣት ቁስለኞችን አስከሬኖችን አንስቷል። ይሄ የሆነው እንግዲህ በዋናው መስመር ከቡሬ ፍኖተ ሰላም ደብረ ማርቆስ ባለው ዋናው መንገድ ነው። ባህር ዳር አዲስ አበባ ባለው ደብረ ማርቆስ መንገድ ማለት ነው። ይሄም ከዚህ ቀደም ብሎም እንደዚሁ ከቀናት በፊት በዚህ ከተማ እንደዚሁ ጥቃት መፈጸሙ የሚታወቅ ነው። በሌላ ወታደራዊ መረጃ የአሜሪካ የጦር ትምህርት ቤት መምህራንና ተማሪዎች መከላከያ ዩኒቨርሲቲ ጉብኝት ማድረጋቸውን እንደዚሁ የመከላከያ መረጃዎች ገልጸዋል። የልምድ ልውውጡ የጋራ ወታደራዊ ስልጠና፣ ምልመላ፣ ስትራቴጂካዊ ጥናትና ምርምር ለማድረግ እንደሆነ በዘገባው ላይ ተገልጿል። እንግዲህ ጉዳዩ ግን በቀጠናው ካለው ወታደራዊና የኃይል አሰላለፍ ጋር የሚገናኝ ነው። ቀደም ብሎ የአሜሪካ በአፍሪኮም ዋና አዛዥ የአየር ኃይል ልምምድ በሚያደርግበት ጥር አጋማሽ በደብረ ዘይት ተገኝተው ነበር። አሁን ደግሞ የአሜሪካ የጦር ትምህርት ቤት መምህራንና ተማሪዎች በመከላከያ ዩኒቨርሲቲ ተገኝተዋል የሚለው ነው። ከዚህ ጋር በተያያዘ የአሜሪካ እንግዲህ ወታደራዊ ዲፕሎማሲያዊ ግንኙነቱ እንዳለ ሆኖ ከሁለት ቀናት በፊት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ አብይ አህመድ ስልክ በመደወል በቀጠናዊ ጉዳዮች ላይ መነጋገራቸውም ታውቋል። በተለይ ካውንተር ቴሮሪዝም በሚል ጉዳይ ላይ ስለመነጋገራቸው ነው የተገለጸው። ይሄ እንግዲህ ወታደራዊና ዲፕሎማሲያዊ ሁኔታው በቀጠናው ላይ ወደ ተያያዥ ፖለቲካዊና ወታደራዊ ቀጠናዊ ስምሪቶች ይወስዳል የሚለው ከአፍሪካ ቀንድ ከሶማሌላንድ እና እስራኤል እንዲሁም ደግሞ በሰሜን ደግሞ ከሱዳንና ከኤርትራ እንዲሁም ደግሞ በቀጠናው ካለው አጠቃላይ ሁኔታ አንጻር አሜሪካ ወደዚህ ቀጠና በድጋሚ እየመጣች ይሆን ወይ የሚለው እንግዲህ በነመለስ ዜናዊ ዘመን አሜሪካ በዚህ በአፍሪካ ቀንድ በተለይ ኢትዮጵያ የእግረኛ ሰራዊት ታቀርባለች፣ አሜሪካ ደግሞ ሎጂስቲክ እና የጦር መሳሪያዎችን ታቀርባለች። ካውንተር ቴሮሪዝም ወይም ደግሞ ጸረ ሽብር መከላከል በሚል ከፍተኛ ወታደራዊ ሎጂስቲክ ከአሜሪካ ይገኝ ነበር። በዚህም እንግዲህ አልሸባብን የኢትዮጵያ ሰራዊት በሰላም አስከባሪም እንዲሁም ደግሞ በመደበኛ ስምሪት ወደ ሶማሊያ እየገባ ይህን ሲያደርግ ነበር። አሁን ጉዳዩ ወደዚህ ይሄዳል ወይ? አሁን በአፍሪካ ቀንድ በኢትዮጵያ ሁለቱም ትይዩ አካባቢዎች በደቡብ እና ደቡብ ምስራቅ ኢትዮጵያ በሶማሊያ ሁለት የሽብር ቡድኖች አይኤስኤስ እና አልሸባብ አሉ። እንዲሁም ደግሞ በሰሜን ምዕራብ ኢትዮጵያ ደግሞ አሁን በሱዳን ውስጥ የሚገኘው ሙስሊም ብራዘርሁድስ ተብሎ የሚጠራው የሱዳን እስላማዊ ንቅናቄ ቡድን ከ3 ቀናት በፊት በአሜሪካ የውጭ አሸባሪ ተብሎ ተፈርጇል።
ከነዚህ ኢትዮጵያን በሁለቱም በምዕራብም በምስራቅም ካሉት የሽብር ቡድኖች እንቅስቃሴ አንጻር ምን ይሆናል ወደፊት እንግዲህ አብረን የምናየው ነው። ለማንኛውም ይሄ ዝም ብሎ በተራ ጉብኝት የሚታይ ጉዳይ አይደለም። ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ወጣቶች እና ጋዜጠኞች እየታሰሩ መሆኑን የተገለጸው በስም ያልተገለጸ ጋዜጠኛ ታስሯል። እንዲሁም ደግሞ የመቀሌ ዩኒቨርሲቲ መምህር የሆነም ሸዊት ውዳሴ የሚባልም ዛሬ በቁጥጥር ስር ውለዋል። በመቀሌ ዩኒቨርሲቲ መምህር የሆነው ሸዊት ውዳሴ ረፋድ 5 ሰዓት ከ20 ገደማ ሊባኖስ ተብሎ ከሚጠራው ሆቴል በፖሊስ ተይዞ አዲ ሐቂ ተብሎ ወደሚጠራ ፖሊስ ጣቢያ መወሰዱን የአይን እማኞች ገልጸዋል። ሌላው ትላንትና መቀሌ በነበረው ስብሰባ በጀኔራል ታደሰ ዙሪያ ካውንስል ተብሎ የሚጠራው የህወሓት የጊዜያዊ አስተዳደሩ የትግራይ ታጣቂ አዛዦች የሚገኙበት ካውንስል እና በጀኔራል ታደሰ መካከል ውጥረት ቀጥሏል። ታደሰ ወረደ ትላንትና ኃላፊነቱን እንዲለቅ ሲጠየቅ እና ቀነ ገደብ ተቀምጦለት በፍቃዱ እንዲለቅ ሲጠየቅ ይህንን እንደማይቀበል እነሱ ማውረድ እንደማይችሉ ከመናገሩ አልፎ እኔ ጌታቸው ረዳን እንዳልመስላችሁ የሚል ንግግር መናገሩ አሁን በትግራይ ውስጥ ሶስተኛ ቡድን ሊወጣ ይሆን ወይስ ደግሞ ውጥረቱ ወደየት ይሄድ ይሆን ወይ የሚል ጉዳይ እንዲነሳ አድርጓል። ጌታቸው አይደለሁም ሲል ያው እንግዲህ ጌታቸው ተፈናቅሎ አሁን አዲስ አበባ ነው የሚገኘው። የትግራይ ጊዜያዊ አስተዳደር ነበር። እኔ እንደሱ ወደ አዲስ አበባ አልሄድም ማለት ይሆን ወይስ ደግሞ ስልጣን አልለቅም የሚሆነው ጉዳይ እንግዲህ ቀነ ገደብ ተቀምጦለታል። በቀጣይ የሚሆነው አብሮ የሚታይ ነው የሚሆነው። ሆኖም የጀነራል ታደሰ ወረደ ደጋፊ ናቸው የተባሉት ናቸው ዛሬ በቁጥጥር ስር እየዋሉት መምህርና ጋዜጠኛ መቀሌ አካባቢ ያሉ መረጃዎች ይህንን ነው የሚያሳዩት። በ24 ሰዓት ወደ አፍሪካ ቀንድ የተጓጓዙ የጦር መሳሪያዎችን ኢትዮጵያን ጨምሮ ስንመለከት ከኤርትራ በሸራ የተሸፈኑ ተሽከርካሪዎች ሌሊቱን በዛላምበሳ በኩል ወደ አዲግራት መግባታቸውን የዓይን እማኞች ከትግራይ አካባቢ ገልጸዋል። እንደዚሁም ደግሞ ቢቲ 04 105 የበረራ ቁጥር የተመዘገበ የካርጎ የጦር መሳሪያ የጫነ አውሮፕላን ከአረብ ኤሚሬትስ አላይን አየር ማረፊያ ተነስቶ ወደ ኢትዮጵያ ጦር መሳሪያ ማስገባቱን እንደዚሁ የሳተላይት የመረጃ ምንጮች ገልጸዋል። የአየር በረራን የሚከታተሉ ይሄ ከአብይ አህመድ ወደ ዱባይ ወደ አረብ ኤሚሬትስ አቡዳቢ ካደረገው ጉብኝት ጋር በተያያዘ የጦር መሳሪያው አብሮ ጎን ለጎን የገባ ነው ወይስ ደግሞ እንደ መደበኛው እንደ ሁልጊዜው የሚለውን በተመለከተ የተለየ ነገር የለም። ወደ ሞቃዲሾ ወደ ፖርት ሱዳንም ከካይሮና እንደዚሁም ደግሞ ከቱርክ የጦር መሳሪያዎች መጓጓዛቸውን ተጨማሪ 24 ሰዓት የበረራ ሳተላይት መረጃዎች ያሳያሉ። ሞቃዲሾ እስራኤልን አስጠንቅቃለች። በትላንትናው ዕለት ሶማሌላንድ ለእስራኤል የአየር ኃይል እና እንዲሁም ደግሞ የጦር ሰፈር ግንባታ እና የባህር ኃይል ግንባታ አጠቃላይ የጦር ሰፈር ግንባታ እንድታደርግ መፍቀዷን ተከትሎ ትናንት የእስራኤል የጦር ባለሙያዎች ወደ ሶማሌላንድ ሄደው የቦታ መረጣ እያደረጉ መሆናቸው ተዘግቧል። ይህንን ድርጊት ሞቃዲሾ አስጠንቅቃለች። እስራኤል በፍጹም የጦር ሰፈር እንዳትገነባ በሉዓላዊ ግዛቴ በሶማሌላንድ ውስጥ ብላለች። የሚሆነውን ነገር አብረን የምናየው ይሆናል። ሌላው ኢራንን የተመለከቱ አጫጭር መረጃዎች ኢራን የሆርሙዝ ሰርጥን የሚጠቀሙበት ወዳጆች ብቻ ናቸው በሚል ለተወሰኑ ሀገራት የባህር ሰርጡን ክፍት ማድረጓን እንደዚሁ ይፋ አድርጋለች። ከነዚህ መካከል ቻይና፣ ሩሲያ፣ ህንድ፣ ፓኪስታንን፣ የመንን የመሳሰሉ ሀገራት በዚህ ሰርጥ የነዳጅ ወይም ደግሞ የንግድ መርከቦቻቸውን ማሳለፍ ይችላሉ። ሌሎቹ ግን በዚህ አይፈቀድላቸውም ብላለች። ኢራን ሌሊቱን በእስራኤል ከተሞች ላይ እንደዚሁ የድሮን ጥቃቶችን ፈጽማለች። በዱባይ በሚገኝ እንደዚሁ መኖሪያ ህንፃ ላይም እንደዚሁ የድሮን ጥቃት ፈጽማለች። የአሜሪካ የጦር ነዳጅ የጫነ የጦር አውሮፕላን እንደዚሁ ኢራቅ ውስጥ ተከስክሷል። የኢራን ድሮኖች እንደዚሁ ኢራቅ ውስጥ የሚገኝ የጣሊያንን የጦር ሰፈር ማጥቃታቸውን መረጃዎች ገልጸዋል። ከዚህ ባሻገር በፍሎሪዳ ወይ ደግሞ በአሜሪካ ኢራን ጥቃት ልትፈጽም ትችላለች በሚል የአሜሪካ የስለላ ተቋማት ማስጠንቀቂያ ማውጣታቸውና ለፖሊስና ለመከላከያ ለቀጠናው አስተባባሪዎች ስምሪት መስጠታቸውን መረጃዎች ጠቁመዋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ